የራሳችሁን ጉዳይ በሉስኪ ብቻ እንድትጠነቅቁ እንለምናችኋለን። ቅዱስ ጳውሎስ ነው ያለው። የማንን ጉዳይ ብቻ? ስለሌላው አይመለከታችሁም ነው ያለው ቅዱስ ጳውሎስ። አንድን አባት አንዱ ሄዶ ምን ብሎ ጠየቃቸው? በገነት ስንገባ ከዚህ መንግስት እግዚአብሔር ቢያደርሰን መንግስተ ሰማያት ብንገባ ወይ ገነት ብንገባ እንተዋወቃለን ነው ያለው። ዳዊትም ለዚህ ያደረስከኝ እኔ ማን ነኝ? ሰሎሞን ቤተ መቅደስ ሲሰራ ለአንተ ቤተ መቅደስ ሲሰራ ዘንድ እኔ ማን ነኝ? እኔ ማን ነኝ? ትክክለኛው ሰው ራሱን ማወቅ የሚጀምረው እኔ ማን ነኝ ማለት ነው። ሰሎሞን መቅደስ ሰርቶ እንደ ይሄ በእውነት ህንፃ ቤተክርስቲያን አሰሪ የሆናችሁ ወይ በገንዘባችሁ የረዳችሁ ሰዎች በጣም ልትሰሙት ይገባል። ይሄን ነገር ክብርን ማወቅ ነው፣ ሰው መሆናችንን ማወቅ ነው። በጣም ይገርማችኋል። የሰው ልጅ እዚህ ምድር ላይ ሰው የተባለው ፍጡር መሆን ያቃተው ነገር ቢኖር ሰው ነው። ሰምታችሁኛል? ሰው ያቃተው ምን መሆን ነው? ልጅ ሆይ ምን ሆናለ? ሰው መሆን በጣም 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 ወሳኝ። እችላለሁ ስላልክ አትችልም ካልም እኛ ክርስቲያኖች ኃይልን በሚሰጠኝ ሁሉን ምን እላለሁ? እችላለሁ። ስለ እግዚአብሔር ብዙ ማወቅ አንችልም። እድሜያችንም ጭንቅላታችን አይፈቅድም። ልክ ሆድ ውስጥ ያሉ ህፃናት ስለ እናታቸው እውቀት ሊኖራቸው ይችላል? አይችልም። ብትነግራቸው አይሰሙም፣ አይረዱም። መኖሯንም ላያውቁ ይችላሉ። ኤቲስትም ይኖራል ሆድ ውስጥ ሆኖ እናት የሚባል ነገር የለም፣ ሲወጣ ይገባዋል። ስለዚህ እግዚአብሔር እጅ ላይ ሆነን እኮ እግዚአብሔር የለም የሚል ሰው አለ። ስትወጣ ይገባሃል። ከዚች ምድር ማህፀን ተወልደን በሞት ለዘላለም ህይወት ስንወለድ የሞት ቀን የሚገባን ብዙ እውነት አለ። ተነግሮን ያልገባን ስንሞት ይገባናል። ምን አጨቃጨቅ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በሚጸልዩ ሰዓት መጽሐፍ ይዘው መጽሐፉን ዝናብ እንዳይነካባቸው እግዚአብሔር ልክ እንደ ጌዲዮን ጸምር ማለት ነው ሌላው ቦታ እየዘነበ እሳቸው ጋር እንዳይዘንብ አረገላቸው። እኛ ብንሆን ሰው አስጠርተን ተመልከቱ ነው የምንለው አይደል? ይኸው እዚህ ጋር ይዘንብ። እሳቸው ምን ብለው አለቀሱ? በኃጢአቴ እችን መሬት ውሃ አስከልከልኳታል። መዝሙር 64 ላይ የሰው የውስጥ ሐሳቡና ልቡ የጠለቀ ነው ይላል። ከህዋ በላይ ከሰማያት በላይ ከጉድጓዱ ከጥልቁ በላይ የሰው ልብ በጣም ጥልቅ ነው። የማይመረመር በጣም የማይገኝ በጣም አስቸጋሪ ነው የሰው ልብ ነው። እና ሰው በትክክል ከእግዚአብሔርም ለመገናኘት ክርስቲያናዊ ህይወት ለመኖር መጀመሪያ ወደ ራሱ መመለስ አለበት። ዛሬ ከተግባራዊ ክርስትና አንድ ሰው ክርስትናን በተግባር ለመኖር ሲፈልግ መጀመሪያ መንገድ ሲጀምር ሊያስታውሰው ከሚገባው ነገር በመነሳት እኔ ማነኝ በሚል ርዕስ ራስን ስለማወቅ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ሰው ወደ ክርስቲያናዊ ህይወት መንፈሳዊ ህይወትን ለመኖር ሲያስብ መጽሐፍትን ከመመልከት የሌሎች ቅዱሳንን ህይወት ከመመርመር ከመማር ከማወቅ በፊት መጀመሪያ የሚቀድመው እና የመጨረሻም ደግሞ በቅድስና ደረጃም ሲደረስ የሚደረስበት ደረጃ አንድ ነገር ነው። እሱም ማንን ማወቅ ነው አላችሁ? ማንን ማወቅ? ራስን ማወቅ ነው። በመጽሐፍ ቅዱስ በተደጋጋሚ ከተነገሩ ቃላት አንዱ እኔ ማነኝ የሚል ቃል ነው። በጣም ብዙ ቅዱሳን እኔ ማነኝ ብለው ጠይቀዋል። ከየትኛውም እውቀት በላይ ደግሞ ለሰው የሚጠቅመው ማንን ማወቁ ነው? ራስን ማወቁ ነው። በዓለም ላይ ራሳቸውን ሳያውቁ ብዙ ነገር የሚያውቁ ሰዎች አሉ። በጣም ብዙ ነገር አውቀው ግን ራሳቸውን ባለማወቃቸው ምክንያት በጣም ብዙ ክፉ ነገር ሲያደርጉ ወይ ሌላው ላይ ሲያደርሱ እናያለን። ስለዚህ በጣም ወርቃማ ጥያቄ ስለሆነ እኔ ማነኝ የሚለውን የብዙ ቅዱሳን ጥያቄ መነሻ አድርገን ራስን ስለማወቅ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እኔ ማነኝን ልክ ሰው በቃ መብሰል ሲጀምር ነው እኔ ማነኝ ማለት የሚጀምረው። አንተ ማነህ ይላል ካልበሰለ። አንቺ ማነሽ ይላል። ወይ ዙሪያ ያለውን ነገር ማነህ ይላል። መጨረሻ ግን ማስተዋል ሲጀምር እኔ ግን ማነኝ ሲል አሁን ጀመረ ማለት ነው ህይወት። ከተሳካለት ይህንን ጥያቄ መልሶ ይሞታል። እና በቅዱሳን ህይወት ስታዩ አብዛኞቹ ቅዱሳን ይህን ጥያቄ ጠይቋል። ለምሳሌ ሙሴ ጠይቋል። ሙሴ እስራኤላውያንን ከግብፅ ባርነት ነፃ እንዲያወጣ በሲና ተራራ እግዚአብሔር ተገልጦ አናገረው። ሙሴ እግዚአብሔር ሲያናግረው የ80 ዓመት ሰው ነበረ። እስራኤላውያንን ከግብፅ ባርነት ነፃ ለማውጣት የግሉን ጥረት ያደረገበት ዘመን ነበር። ሙሴ መጀመሪያ ወጣት እያለ ልክ 40 ዓመቱ እያለ በጉልምስናው ዘመን እስራኤላውያንን ከግብፅ ነፃ አወጣለሁ ብሎ ሞክሯል። አንድ ግብፃዊ ገሏል። በሁለተኛ ጊዜ ደግሞ ሊያስታርቅ ሲሞክር አንተ ግብፃዊ እንደገደልክ ደግሞ እኛ ልገድል ነው ብለው የገዛ ወገኖቹ
ተነሱበት፣ ወሬ ተባዛ፣ ነገሩ አላመር ሲለው አገር ለቆ ወጣ። እንኳን እስራኤልን ነፃ ሊያወጣ እሱ ራሱ ምን ሆነ? ስደተኛ ሆነ። ከ40 ዓመት በኋላ እግዚአብሔር ድጋሚ ሙሴን አናገረው ማለት ነው። ምን አለው? ሕዝቤን ከግብፅ ምድር አውጣ ወይም ሕዝቤን ልቀቅ ብለህ ሄደህ ለፈርዖን ተናገር አለው ይላል። ይህን ጊዜ ሙሴ ምንድን ያለ? መጀመሪያ ነገር እስራኤልን ከግብፅ አወጣ ዘንድ እኔ ማንኛለሁ? እኔ ማንኛለሁ? በዚህ ምክንያት ነው ሙሴ እስራኤላውያንን ከግብፅ ባርነት ነፃ ሊያወጣ የቻለው። ምን ብሎ ስለጠየቀ? እኔ ማንኝና ነው። እግዚአብሔር በታሪኩ ይገርማቸዋል፣ እችላለሁ በሚሉ ሰዎች ሰርቶ አያውቅም ስራ። እኔ ያለው አይደል እንዴ ካሉ አይሰሩ። ይሄ በየትም በመንፈሳዊም በዓለማዊም ቦታ በጣም በራሱ የሚመካ ሰው እኔ ነኝ እችላለሁ የሚል ሰው ዓለም የምታስተምረን ኮንፊደንስ ነው። ቤተክርስቲያን ጎድፊደንስ ነው፣ በእግዚአብሔር መታመን ነው። ምክንያቱም በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ ይላል። በራሱ በጣም የሚተማመን ሰው ብዙ ስራ፣ በተለይ መንፈሳዊ ስራ ሲሆን ደግሞ አይሳካም። በቤተክርስቲያን ታሪኩን ትታችሁት በእኛ ዕድሜ አገልግሎት ላይ አሁን አንዳንዴ የሆነ ስራ አስፈጻሚ ወይ ስራ አመራር በሰንበት ቤትም በሰበካ ጉባኤ ምናምን ሲመረጥ ደህና ሰዎች ገቡ የሚባልበት ምርጫ ይኖራል። የሰማችሁ የተማሩ የተመራመሩ ድብልቅልቅ ብለው ነው የሚለያዩት። መጨረሻ ላይ ተሰዳድበው ማለት ነው። ደህና ሰዎች የተባሉት ለምንድን ነው? የእኛን ኢንተሌክቹዋል አይፈልገውም እግዚአብሔር። ምን ያደርግለት? ሙሴ መጀመሪያ እስራኤልን ነፃ ለማውጣት የነበረበት ቦታ እኮ በጣም ስትራቴጂክ ነው። የፈርዖን የልጅ ልጅ ነው። በዘር ካያችሁት ቤተ መንግስት ውስጥ ነው። የግብፃውያን ቋንቋ ከቋንቋ አልፎ ጥንቆላውን ሳይቀር ተምሯል። የቀረው እኮ የለም ነበር። ጫማህን አውልቅ እኮ አንዱ ጥንቆላውን ጭምር። ያንን ሁሉ በያዘበት ሰዓት ግን አልፈለገውም እግዚአብሔር። ጉልበት ባለው ሰዓት ግብፃዊውን በአንዴ መጥቶ እስኪጥል ድረስ የዛኔ አልፈልግህም። ጉልበቱ ሲቀዘቅዝ ሲሟሽሽ እግዚአብሔር ስራ ጀመረ። ሙሴ ምን ብሎ ሲጠይቅ እኔ ማን ነኝ? እኔ ማን ነኝ? ዳዊትም ለዚህ ያደረስከኝ እኔ ማን ነኝ? ሰሎሞን ቤተ መቅደስ ሲሰራ ለአንተ ቤተ መቅደስ ሲሰራ ዘንድ እኔ ማን ነኝ? እኔ ማን ነኝ? ትክክለኛው ሰው ራሱን ማወቅ የሚጀምረው እኔ ማን ነኝ ማለት ሰሎሞን መቅደስ ሰርቶ እንደ ይሄ በእውነት ህንፃ ቤተክርስቲያን አሰሪ የሆናችሁ ወይ በገንዘባችሁ የረዳችሁ ሰዎች በጣም ልትሰሙት ይገባል ይሄን ነገር። ሰሎሞን መቅደስ ሰርቶ ሲጨርስ ተንበርክኮ ይቅርታ ነው የጠየቀው ለእግዚአብሔር። ሰማይ አለስ በሉ እስኪ ከሰማይም በላይ ያለው ሰማይ ሊይዝህ አይችልም። ማንን? አንተን ሰማይ ከሰማይም በላይ ያለው ሰማይ ሊይዝህ አይችልም። እኔ የሰራውን ቤት ምንኛ ያንስ ይሆን? ላንተ አሁን ቤት ሰራው ይሄ ላንተ አሁን አዘጋጀው ልለው ላንተ ቤት ሰራ ዘንድ እኔ ማን ነኝ? ግን ፈቃድ ከሆነ አቤቱ ወደ ረፍትህ ተነስ፣ አንተና የመቅደስህ ታቦት ካህናት ጽድቅን ይልበሱ ቅዱሳን ደስ ይበላቸው እንጂ ይሄ ላንተ አይመጥንም። እኔ ማን ነኝ? እጅግ ወርቃማ ጥያቄ ነው። እኔ ማን ነኝ የምንልበትን ልቡና እግዚአብሔር ያድለን። እኔ ማን ነኝ ያሉትን ሰርቶባቸዋል እግዚአብሔር። እኔ ብላቴና ነኝ፣ ኮልታፋ ነኝ። አሁን ሙሴ ተናጋሪ ሰው ኮልታፋ ሲያደርግ እግዚአብሔር የእግዚአብሔር አፈ ጉባኤ ኮልታፋ ነበር። በጣም ይደንቃል። የእኛን ድክመት መስሪያ ለስራ እንደሚጠቀምበት እኮ ሊያሳየን እኮ። ጥሩ ተናጋሪ ኦራተር፣ የሪቶሪክ የሚያቅሰው አይደለም የመረጠው ሙሴን ነው። ኮልታፋው እግዚአብሔር መናገር በማይችሉ ሰዎች መወከል ይፈልጋል። ትብትብ በሚሉ ሰዎች፣ ንግግር በማይሳካላቸው ሰዎች፣ አሳ አጥማጆች ነው የላከው ሐዋርያት። ፕሮፌሰሮች ቢሆኑ ኖሮ መች ይደማመጣል? ብዙ የተማሩ ቢሆን በውሃው ላይ ና ሲለው አይ ቴክኒካሊ እኮ ይላል አይደል እንዴ? ውሃ እኮ ነው። ስለዚህ ትምህርታዊ እውቀት ካለ ችግር እኮ ነው አይደል? በእውነት እና እግዚአብሔር እኔ ነኝ የምንልበትን ልቡና በቸርነቱ ያድለን። ልክ እንደዛ ሲሆን ስራ መስራት ይጀምራል። እኔ ማነኝ ግን በጣም ጥልቅ ጥያቄ ነው። እኔ ማነኝ የሚለውን ጥያቄ መመለስ የህይወት ዘመን ግብ ነው። በነገራችን እገሌ ገሌ ነኝ ለማለት አይደለም፣ ስማችንን አለ። ግን ሰው በምድር ላይ ኖሮ ማንነቱን ሳያውቅ ሊሞት ይችላል። ማን እንደሆኑ ሳያውቁ የሚሞቱ ቅዱስ ባስልዮስ ምን ይላል? ምን ያህል ለራሳችን እንኳን እንግዳ እንደሆንን ሲናገር ስለ ሰው ብዙ ነገር እናውቃለን፣ ስለ ራሳችን ምንም አናውቅም ይላል። ሌላው ይቅርና ይላል እስቲ ዓይንህን አይተኸው ታውቃለህ? አይታችሁ ታውቃለህ? በመስታወት አላልኩም። ዓይናችን አይተነው እናውቃለን? ራሳችንን እኮ በአካል አይተነው እናውቃለን። በመስታወት ደግሞ በጣም ቀንሶ እንደሚያሳየን የታወቀ ነው። ግን ዓይናችንን በዓይናችን ምናልባት ልጅ ወልደህ ትሞክረው ካልሆነ ዓይንን በዓይን ማየት ይቻላል? አይቻልም። ስለዚህ ምን ይላል? ሁሉን ነገር የሚያሳየን ዓይን እንኳን ራሱን አይቶ አያውቅም። ስለ ሰዎች አብጠርጥሬ እናገራለሁ፣ ስለ ራሴ በተጠየቅኩ ጊዜ ግን አፌ ይተሳሰራል። ቅዱስ ባስልዮስ ነው ይሄንን የሚለው።
በጣም ያስቸግ ምንም አናውቅም። ዓለም ላይ የሰው ልጅ ብዙ ነገር አስሶ አውቋል። አሜሪካን ያገኘው ገሌ ነው፣ እንትንን ያገኘው ገሌ ነው ይባላል። ያልወጣንበት ተራራ ያልወረድንበት ጉድጓድ የለም። የዓለም የመጨረሻ ከፍታ ላይ ሰው ወጥቷል። የዓለም የመጨረሻ ዝቅታ ውስጥ ገብቷል፣ ወርዷል። እስካሁን የሰው ልጅ ያልጎበኘው ያላሰሰው ማንን ነው? ራሱ። ወደ ውስጣችን ግን መግባት ውስጣችን ደግሞ በጣም ሰፊ ነው። መዝሙር 64 ላይ የሰው የውስጥ ሐሳቡና ልቡ የጠለቀ ነው ይላል። ከህዋ በላይ ከሰማያት በላይ ከጉድጓዱ ከጥልቁ በላይ የሰው ልብ በጣም ጥልቅ ነው። የማይመረመር በጣም የማይገኝ በጣም አስቸጋሪ ነው የሰው ልብ ነው። እና ሰው በትክክል ከእግዚአብሔርም ለመገናኘት ክርስቲያናዊ ሕይወት ለመኖር መጀመሪያ ወደ ራሱ መመለስ አለበት። ብዙ ምሁራን ሆነው በብዙ ጉዳይ ላይ እውቀት ኖሯቸው ግን ራሳቸውን ሳያውቁ የሚሞቱ ሰዎች አሉ። በብዙ ጉዳይ ላይ ብዙ ፔፐር ያሳተሙ ስለ ራሳቸው ሲሆን ግን ብዙ እውቀት የሌላቸው የሚያውቁትም ውስጥ ብዙ ችግር ያለው የህይወት ታሪካቸው ምናምን ጽፈው ሊሞቱ ይችላሉ። ግን ከህይወት ታሪክም መቼስ ክፋቱን የሚጽፍ የለም አይደል? አለ እንዴ? ሴንት ኦግስቲን ቅዱስ አውግስቲኖስ የሚባል ዘ ኮንፌሽንስ የሚል መጽሐፍ አለ። የድክመቶቹን የጻፈ እሱ ነው። እንግዲህ እንደዚህ አድርጌያለሁ ከህፃንነቱ ሊጀምር እኔ ከልጅነቴ ምቀኛ ነበርኩ ይላል። ይገርማችሁ። ምክንያቱም ጡት እየጠባው ወላጅ የሌለው ህፃን ልጅ የእናቴን ጡት ሊጠባ ሲል ሳይ እምቢ ብዬ እከላከል ነበር እና የዛኔ ነው የጀመረኝ ይላል። ተመልከቱ። ወደኋላ ካየሁ እኮ ውስጣችን የሆነች ክፋቷም አለች እኮ ከትንሽ እያንዳንዱ ስህተቶቹን ወደኋላ ሄደው። አብዛኛው ሰው ግን የራሱን ክፉ ነገር አይጽፍም። ዮናስ ጽፎልናል። ነቢዩ ዮናስ የነነዌ ሰሞን ታሪኩ ሲተረክ እንደው ከእግዚአብሔር ሸሸው ብሎ ነው የጻፈልን እኮ ራሱ ነው። ይገርማችሁ የጻፈልን። ከዛ በኋላ እኮ ብዙ ታሪክ ፈጽሟል። ከዛም በፊት ብዙ ፈጽሟል። የ3 ቀን ድክመቱን ግን ጽፎልን ሄደ። ሌላው ዓለም ግን ጥሩ ነው የሚያወራው። ብዙ ነገር አስሰው ራሳቸውን ግን ሳያውቁ ሳይጽፉ የሄዱ በጣም ብዙ ሰዎች አሉ። እና ራስን ማወቅ ትልቅ ጥበብ ነው። አንድን አባት አንዱ ሄዶ ምን ብሎ ጠየቃቸው? በገነት ስንገባ ከዚህ መንግስት እግዚአብሔር ቢያደርሰን መንግስተ ሰማያት ብንገባ ወይ ገነት ብንገባ እንተዋወቃለን ወይ አለ። በገነት እንተዋወቃለን አለ። ቴዎሎጂካሊ እንተዋወቃለን፣ ምንም ሌላ ክርክር የለውም። ነፍስ እንድትታወቅ እንድትታይ እንድትችል ይላል ቅዱስ ጎርጎርዮስ ዘንዚናዙ ምድር ላይ የነበራትን አካል መስላ ለመታየት ትችላለች። ረቂቅም ብትሆን ትታያለች። በዛም የተለያዩት አብርሃም፣ አልዓዛር፣ ነዌ ምናምን ተያይተው መታወቅ የቻሉት በዛ ነው። ግን የእኚህን አባት መጣና ይሄ ልጅ ምንድነው እንተዋወቃለን ወይ ገነት ስንገባ አላቸው። እሳቸው ምንድን የመለሱት? ገነት እስክንገባ እንደውም አንተዋወቅም ማለት ነው። ገብቷችኋል አይደል? ምክንያቱም የሰው ማንነቱ የሚታወቀው እንደውም የት ነው? አንደኛ መግባቱ ብቻ ራሱ ለካ ገነት የሚያስገባ ሰው ህይወት ያለው ሰው ነው ያስብላል አያስብልም? እዛ ለመግባት ያብቃል። ግን እዛ ገብቶ እንዲመተዛዘብ የለም። አይዞህ ያድርሰን ብቻ እንጂ መንግስት ገነት ውስጥ ስንገባ ነው ትክክለኛ። አንድ ሌላ አባት ደግሞ 3 ነገር ደነቀኛል። ገነት ገብቶ ያየውን ለሌላ አባት በህልም ተገልጦ ነው የሚነግረው። 3 ነገር በጣም አስደነቀኝ ገነት ውስጥ አለ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያላሰብኳቸውን ሰዎች አገኘኋቸው። እገሌም ገባ። አሁን በእኛ ቢሆን ሰው ይገባል አይገባም? እግዚአብሔር እኮ ቸርነቱ እርስ በርስ እንኳን ተፈራረዱ ስላላለን ስሙ የተመሰገነ። አሁን በእኛ ፊርማ ቢሆን እኮ አንድ ሰው ይገባል። እዚያ ይገባል። ቤተክርስቲያን ገነቱ ተውት፣ ደጇ ነች፣ የገነት ደጅ ነች። እዚያ እንገባ። መንግስተ ሰማያትማ ሌላ ጉዳይ። በጣም ይገርማል። እና ገረመኛል። እኛ ኃጢአተኛ ብለን የምናስባቸው ውስጥ በጣም ልበ ንጹሐን አሉ። በሚናቁት ውስጥ ማለት ቀራጮችና አመንዝራዎች መንግስተ ሰማያት በመግባት ከእናንተ ይቀድማሉ ብሎ ክርስቶስ ተናግሯል። የሚቀድሙን አሉ። እሱ እንኳን ሱሰኛ ነው፣ እሷ እንኳን ጠጭ ነች፣ ዘማዊ ነው፣ እንደዚህ ነው የምንላቸው ሰዎች ከኛ የተሻለ ትሁት ልቡና ያላቸው ሰዎች አሉ። በጣም ሱሰኛ ሆነው ንጹህ ልብ ያላቸው ከጠበል ውጭ የማይጠጣ ግን ክፉ ሰው ሊኖር ይችላል። አይችልም? ደግሞ ጠበል አትጠጡ አላልኩም ማለት ነው። ወይም ሱስ ጥሩ ነው አይደለም። ግን እግዚአብሔር ጉዳዩ ከምንም በላይ ከምን ጋር ነው? ከልቡናም ጋር ጭምር ስለሆነ እኛ በጣም ይሄ ሰውዬ አይጸድቅም የምንለው እግዚአብሔር በጣም በላይ ሰባውን እኮ ስታዩት ታሪኩ እኮ ምንም ወደ እግዚአብሔር መንግስት የሚያስገባ ነገር የለውም። ግን የልቡን ስቃይ አይቶለታል። እግዚአብሔር ጭንቀቱን አይቶለታል። ከዛ መሀል የልቡን ሰው አያውቅም። በእኛ መስፈርት ቢሆን አይገባም አይሆንም የምንለው ሰው ሊሆን ይችላል። እና ካስደነቀኝ አንዱ ገነት ውስጥ አገኛቸዋለሁ ብዬ የማላስባቸውን ሰዎች ማግኘቴ ነው። ሁለተኛ አገኛቸዋለሁ ብዬ የምጠብቃቸውን ሰዎች ደግሞ አጣኋቸው። ወይ እሱ ቀጥታ ገነት ነው የምትለው ላይገባ ይችላል። እንደዚህ ቆመን የምናወራው ምናምን ፊት ለፊት የሚታየው ሰው ይሄ ልጅ ቀጥታ ይላል ሰው አንዳንዴ ላይሆን ይችላል። በምላስ አይደለም፣ በመናገር አይደለም።
ሶስተኛ በጣም ያስደነቀኝ እኔ ራሴ ገነት ውስጥ ራሴን ማግኘቴ ነው አለ። እንዴት እኔ እግዚአብሔር መንግስት ገባው? በረከቱን ያሳድርብን። እንዲህ ለማለትም ያብቃን አምላካችን። ያም ሆነ ሰው ትክክለኛ ማንነቱ ቅዱስ ጳውሎስ ራስን ማወቅ የሚጀምረው የዛኔ መሆኑን ይላል። አሁን ከእውቀት ከፍዬ አውቃለሁ ይላል። ከምን ከእውቀት ከፊሉን ነው የማውቀው። ያን ጊዜ ግን እኔ እንደታወቅኩ አውቃለሁ፣ በሰማይ ያሉት እኔን እንደሚያውቁኝ አድርጌ አውቃለሁ የዛኔ ይላል። ስለዚህ የሰው ልጅ ራሱን አያውቅም። የማያውቀው ያልመረመረው ትልቅ ክፍል የህይወት ክፍል የገዛ ራሱን ነው። በእውነት በጣም ይገርማል። እንድናውቅ ራሳችንን እግዚአብሔር እንደሚፈልግ ለሎዶቅያ ቤተክርስቲያን አለቃ በዮሐንስ ራዕይ ምዕራፍ 3 ላይ እንዲህ ሲል ገስጾ ተናግሮታል። በራድ ወይም ትኩስ ብትሆን መልካም ነበር። ይሄ ለሁላችንም ነው፣ ለሎዶቅያ ስለተነገረ ነው። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ ይላል። ወይ ቀዝቃዛ አይደለህም፣ ወይ አልሞክም፣ ወይ አልካድክም፣ ወይ አላመንክም። ለብ ያልክነ ማለት ለኃጢአቱም ለጽድቁም ለክደቱም ለእምነቱም የሆነ ሰው አለ፣ ለሁሉም የሚሆን ማለት። ስለዚህ በራድ ወይም ትኩስ ስላልሆንክ ለብ ስላልክ ከአፌ ልተፋ ነው ይላል። አሁን እግዚአብሔርን እኮ አስጨንቀነዋል። አፉ ላይ ይዞን አይተፋን ነገር ፈጥሮናል፣ አይውጠን ነገር ለብ አለበት እና ተጨንቋል። ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ፣ ባለጠጋ ነኝ ስለምትል፣ አዋቂ ነኝ ስለ ባለጠግነት ገንዘብ ብቻ ነው። አዋቂ ነኝ፣ የተሻልኩ ነኝ፣ አውቃለሁ፣ ምን ቀረኝ የምትል ስለሆንክ፣ አንዳች አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስም እንድታይም አይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላል እግዚአብሔር። ይህ ቃል እግዚአብሔር ነው፣ ሌላ ኩል የለም። ራሳችንን ለማየት እግዚአብሔር በቸርነቱ ይርዳል። ስለዚህ የሰው ልጅ የማያውቀው ትልቅ ክፍል ራሱን መሆኑን በጣም በጣም መረዳት አለብን። ራሳችንም አናውቅም፣ ምን እንደምናደርግም አናውቅም። ስለ ራሳችን ያለን እውቀት ምን ያህል ጠባብ መሆኑን የምታውቁት ምን አይነት ሰው እንደሆነን አናውቅም። አሁን አንዳንዴ ሰው ስለ ራሱ ሲናገር እኔ እንደዚህ ነኝ ይላል። ቢሆን ደስ የሚለውን እኮ ላይሆን ይችላል። እኔ በቃ እንደዚህ ማድረግ ደስ ይለኛል ይላል። ግን ያንን ሰው ደስ ይለኛል ያለውን ነገር ሳያደርግ ሲቀር ታገኘዋለን። አይለኝም ያለውን ደግሞ ሲያደርግ ገና ማን እንደሆንን ገና ራሳችንን አልለየነውም፣ አላወቅም። በፍጹም እኔ ይላል አንዳንድ ሰው በጣም ደግሞ ደፈር ሲል ማለት እኔ በምንም ተአምር አልዋሽም ይላል። ከዚህ በላይ ውሸታል እግዚአብሔር ያሳያል። እኔ አልዋሽም እና ቅዱስ ጳውሎስ እማደርገውን አላውቅም ይላል። የቅዱስ ጳውሎስን ላንብብላችሁና ወደ ዋናው እመጣለሁ። ሮሜ ምዕራፍ 7 ላይ በእውነት ቅዱስ ጳውሎስ ስለ ራሱ አይደለም የጻፈው፣ መልእክቱን ለእኛ ነው፣ ለእኛ ለኃጢአተኞቹ እንድንጽናናበት። አንዳንዴ ቅዱሳን እውነት ቅዱሳን ናቸው እንዴ እስክትል ድረስ በጣም የድክመታቸውን የሚያሳይ ነገር ጽፈው ታገኘ። አሁን አባ ጊዮርጊስ ዘጋስጫ እንደኔ ዘማው የለም ይላል። እንደኔ ምን የለም? እንደሱም መነኩሴ የለም። አባ ጊዮርጊስ ለእኛ እኮ ነው፣ ለእኛ ለዘማውያኑ፣ ለእኛ ለኃጢአተኞቹ መጽናኛ እኮ እንዲሆነን ነው። ጸሎት ስታደርግ ራስህን እነሱ ህይወት ውስጥ እንድታገኘው እንድትጽናና ነው። እነሱ በጣም ወደ እግዚአብሔር በቀረቡ ቁጥር ደግሞ ከሰሩት መልካም ስራ ይልቅ ያልሰሩት ጎልቶ ይታያቸዋል፣ የቀራቸው ይታያቸዋል። ብዙ አላስደሰትኩትም ስለሚሉ ኃጢአተኞች ነው ይላሉ። እንደው ለኢሜጅ ቢልዲንግ ወይ ጥሩ ለማውራት ብለው አይደለም። ቅዱስ ጳውሎስም በጣም ይገርማል። ምን አይነት ጎስቋላ ሰው ነኝ እያለ ሲማረር ታገኙታላችሁ። ሮሜ ምዕራፍ 7 ላይ ነው እንዲህ ይላል፣ የማልወደውን ክፉ ነገር አደርጋለሁ ይላል ቅዱስ ጳውሎስ። እስቲ በሉ የማልወደውን ክፉ ነገር አደርጋለሁ። አንዳንዴ የማንወደውን ክፉ ኃጢአት አንሰራም። እንደው ከዚህ መቼ ነው የምላቀቀው እያለን ግን እንሰራለን። የማልወደውን ክፉ ነገር አደርጋለሁ፣ ዳሩ ግን የምወደውን በጎ ነገር ደግሞ አላደርገውም። መስራት የምንፈልግ አሁን ጠዋት ተነስቼ ጸልያለሁ ይላል ሰው፣ ተኝቶ ያረፍዳል። የሚፈልገውን ነገር አያደርግም፣ የምወደውን አላደርግም። የማልወደውን የማደርግ ከሆንኩ ያን የማደርገው እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ ይልና እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ይላል። ሁላችንን ያድነን። ሲጀምር ግን የማደርገውን አላውቅም ብሎ ነው የሚጀምረው። ከፍ ብላችሁ ቁጥር 15 ላይ የማደርገውን አላውቅም፣ የምጠላውን ያን አደርጋለሁ፣ ዳሩ ግን የምወደውን አላደርግም ይላል። ስለዚህ እንግዲህ በአጠቃላይ ባጭሩ የመጀመሪያው ነጥባችን ስለ ራሳችን ያለን እውቀት በጣም ትንሽ ነው። እንዴት ነው አንድ ክርስቲያን
ከእግዚአብሔር ጋር ለመገናኘት የመጀመሪያው በተግባራዊ ክርስትና ሕይወት ውስጥ ራስን ማወቅ በጣም አስፈላጊ ነው። እኔ ማን ነኝ ብሎ ራስን መገምገም። እንዴት ነው የምናውቀው? በዛሬ ትምህርታችን 3 መሰረታዊ ቁም ነገሮች እናያለን። ራስን ማወቅ ለማወቅ የሚጠቅሙ የመጀመሪያው ራሳችንን ለማወቅ ለፈለገ ሰው አንዱ መሰረታዊ መንገድ እግዚአብሔርን ማወቅ ነው። ማንን ማወቅ? እግዚአብሔርን ማወቅ ነው። ማንን ለማወቅ? ራስን ለማወቅ። ምናልባት የራሴ ሳይንስ ደግሞ እግዚአብሔርን ደግሞ መጀመሪያ የራሴን መጨረስኩ ልትሉ ትችላላችሁ። ግን ሁላችን የተፈጠርነው በማን አራያ ነው? በእግዚአብሔር አራያና አምሳል ነው። ስለዚህ አንድ ሰው ስለ ራሱ ለማወቅ የመጀመሪያው መንፈሳዊ መንገድ ስለ እግዚአብሔር ማወቅ ነው። ስለ እግዚአብሔር ስለማወቅ አሁን ነግራችኋለሁ። ግን ስለ እግዚአብሔር ለማወቅ የሚያደርገው ጥረት በጣም ትንሽም ቢሆን ስለ እግዚአብሔር ሲያውቅ ስለ ራሱ በጣም ብዙ እያወቀ ይመጣል። ስለ እግዚአብሔር ብዙ ጥቂት ባወቅ መጠን ስለ ራስህ ምን እያወቅ ትመጣለህ? ብዙ። ለምን? እኛ የተፈጠርነው በማን አራያ ስለሆነ? በእግዚአብሔር አራያና አምሳል ስለሆነ ስለ እግዚአብሔር ማወቅ እጅግ በጣም ለመንፈሳዊ ሕይወት በአጠቃላይ ለሰው ልጅ ሕይወት እጅግ ጠቃሚ ነው። ነፍሳችን እግዚአብሔርን ካላወቀች ሕይወትም የላት። መጽሐፈ ጥበብ አንተን ማወቅ ፍጹም ክብር ናት፣ አንተንም ማወቅ የነፍስ ሕይወት ናት ብሎ ይናገራል። አንተንና የላከውን ልጅህን ኢየሱስን ያውቁ ዘንድ ይህችውም የዘላለም ሕይወት ናት ይላል ዮሐንስ ወንጌል ላይ። እግዚአብሔርን ማወቅ ግን ራስን ለማወቅ በጣም በጣም አስፈላጊው መንገድ ነው። እግዚአብሔር እንዴት እንወቀው? እግዚአብሔር እንዴት እናውቀዋለን? ስለ እግዚአብሔር ያለን እውቀት ምን ያህል ነው? ጥቅስ ማወቅ እግዚአብሔርን ማወቅ አይደለም። ስለ እግዚአብሔር ማወቅም እግዚአብሔርን ማወቅ አይደለም። አንዳንዴ ስለ እግዚአብሔር አውቆ እግዚአብሔርን ላያውቅ ይችላል። ይለያያል አይለያይም? ለምሳሌ አሁን በአገራችን ከልጅነታችን እንግሊዘኛ ተምረናል። አልተማርንም? እና በደንብ እየተናገርን ነው አይደለም? አይደለም። ለምን? እንግሊዘኛ አይደለም የተማርነው፣ ስለ እንግሊዘኛ። አይለያይም? ግራመሩን ምኑም በደንብ የተማረ ሰው ግን እንግሊዘኛ ላይችል ይችላል። ስለዚህ ስለ እግዚአብሔር ማወቅና እግዚአብሔር ማወቅ ይለያያል አይለያይም? እሱን ለማወቅ በቸርነቱ ይርዳል። ስለ እግዚአብሔር ያለን እውቀት በጣም ትንሽ ነው። አንደኛ አንድን ነገር የምታውቀው ወይ በማየት ነው ወይ በመስማት ነው። እግዚአብሔርን ያየው አንድ ስኳ ነው። መጽሐፍ ቅዱስ በጣም ተስፋ የሚያስቆርጥ ቃል ጽፏል። መቼም ቢሆን በሉ እስኪ እግዚአብሔርን ያየው አንድስ እንኳን የለም። መቼም ቢሆን አንድም የለም። አንድም የለም ማለት ሰውም የለም፣ መልአክም የለም። መላእክቱም አላዩት፣ ሰውም አላየውም። ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔርን ዘወትር አየዋለሁ በቀኝም ነውና አልታወቅም። ዘወትር ምን እለዋለሁ ባለበት አፉ። ቀጥሎ ደግሞ ምን ይላል? መቼ ደርሳለሁ የአምላኬንስ ፊት አንዴ አይቼዋለሁ አንዴ ያላየሁት። ምንድን ነው ነገሩ? ነቢያት መንፈስን ንጹሕ በማድረግ እግዚአብሔርን ፊት ለፊት አይተውታል፣ ተያይተዋል ይላል። እስመ በአንጽሖ መንፈስ፣ በመንፈስን ንጹሕ በማድረግ ነቢያት አይተውታል ይላል። መልሶ ደግሞ መጽሐፉ አንድ ሰው እንኳን እግዚአብሔርን ያየው የለም። ሙሴ ጠየቀ፣ እግዚአብሔር ሆይ ልይህ። በቃ 570 ጊዜ አናግሮታል እግዚአብሔር። አናግሬ እንደው አንዴ እንኳን ሳላይ ለወሬም አይመችም አይደል? እንደው እስቲ አየው ልበል ልይህ ብሎ ሙሴ ጠየቀ ነቢዩ። ሰው ፊቴን አይቶኝ አይደለምና ልታየኝ አትችልም፣ ባይሆን ጀርባዬን ታያለህ። ጀርባ አለው እግዚአብሔር? የለውም። ጀርባዬን ፊቴን እግዚአብሔር ፊት ጀርባ አለው እንዴ? ፊት ጀርባ የሚኖረው በቦታ ስትወሰን ነው። እግዚአብሔር ፊትም ጀርባም የለውም። የጥንት ሰዎች ጀርባህን አየህ ልጅህን አየህ፣ ልጅህን have you seen your back ይላሉ። ልጅህን አየህ እንደማለት ነው። አንደኛ ጀርባዬን ታያለህ፣ ልጅህን ታያለህ። በኋላ ሰው ሲሆን ወልድ ሲወለድ ታየኛለህ ይዛኔ ማለት ነው። ሙሴ ግን የዋህ ነበረ፣ ጠብቆ ነበር እግዚአብሔርን ታየኛለህ ብሎ። ግን መቼም ቢሆን እግዚአብሔርን ያየው አንድ ሰው የለም። እግዚአብሔርን አየው ማለት ይላሉ ሊቃውንተ ቤተክርስቲያን ባህር አየው፣ ሰማይ አየው፣ እሳት አየው ማለት ነው። ምን አየው? ባህር አየው፣ እሳት አየው፣ ሰማይ አየው። እሳት አይታችሁ ታውቃላችሁ? አታውቁ? ደከማችሁ እንዴ? እሳት አይታችኋል? ባህርስ? ውሃስ? ባህር አይተን እናውቃለን አይደል? ግን ባህር ውስጡ ገብታችሁ ጥልቁ ድረስ ዞረን ያየ ነው አይደለም። ግን የሆነች ቦታ ሄደ ፎቶ ተነስታ ትመጣና ባህር አይቻለሁ ትላለህ። እሳት በዓለም ሁሉ የበራውን እሳት ዞረን አይተናል። ውስን ቦታ ላይ ያየውን እሳት ያው ሌላውም እንዲህ አይነት ነው ብለን አየነው እንላለን። ስለዚህ እግዚአብሔርን አየው የሚሉ ቅዱሳን በሙሉ እግዚአብሔር ተገለጠላቸው የሚባለው ልክ እኛ ባህርን፣ እሳትን፣ መሬትን በትንሹ እንደምናየው ራሱን በትንሹ ገልጾ ነው እንጂ በባህሪያዊ መለኮቱ እግዚአብሔርን ማየት የሚችል የለም። ኧረ እግዚአብሔርን ተውት። ፀሐይ ማየት እንችላለን እኛ ፍጠን አይደለም የሚጠፋው። ልብ አድርጉ። ፀሐይን ማየት አንችልም፣ ያለ ፀሐይ ማየት አንችልም። እንችላለን?
እግዚአብሔር እንደዚህ ነው። ለዚህ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው የሚባለው ለዚህ ነው። በብርሃንህ ብርሃንን እናያለን ይላል ነብዩ እግዚአብሔር ላይ። በምንህ በብርሃንህ ብርሃንን እናያለን። እግዚአብሔር ፀሐይ ነው፣ በሱ ብርሃንነት እሱን እናያለን። አበ ብርሃናት እሱ ነው። በመዞር የተደረገ ጥላ በሱ ዘንድ የሌለ የብርሃናት አባት እሱ ነው እግዚአብሔር። እሱ በገለጠልን መጠን ነው እውቀታችን እንጂ ስለሱ የምናውቀው እውቀት በጣም ምንም ትንሽ ነገር ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያየውም አይቻለውም። መላእክቱ እንኳን አላዩትም። ቅዱስ 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 እያሉ ፊቱ የሚያመሰግኑ ለዙፋኑ ይሰግዳሉ ነው የሚለው። ለምኑ? ለዙፋኑ። በባህሪያ መለኮቱ አላዩትም። እንደውም በጣም ደስ ያላቸው አንዱ ሰው ሲሆን እግዚአብሔር ለምንድን ነው አይተውት የማያውቁትን አምላክ ምን አሉት? አዩት። ለዚህ ነው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ 3:16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ ነው። በስጋ ሲገለጥ በመንፈስ ሲጸድቅ የዛኔ ለመላእክት ታያቸው። ከዛ በፊት ግን አላዩትም እና እግዚአብሔርን ማየት አይቻልም። አይተን አናውቀውም። ታዲያ ምንድን ነው እንዴት ነው ስለ እግዚአብሔር ሊኖረን የሚችለው እውቀት ካላችሁ፣ ስለ እግዚአብሔር ምንም እውቀት የለንም። ተስፋ ለማስቆረጥ አይደለም። ምንም እውቀት የለንም። ቆመን የምንናገረው ቁጭ ብሎ የሚሰማው የእኛ ብቻ እንዳይመስል ቅዱሳኑ ራሱ ምንም እውቀት የለንም ብለው ነው አስተምረው ሊሄዱት። ስለ እግዚአብሔር የምናውቀው እውቀት በጣም ትንሽ ነው። መጠኑን ለመግለጽ እኛ ሸክላ ነን፣ እሱ ደግሞ ሰሪያችን ነው አይደል? አንተ ሰሪያችን ነህ፣ እኛ ምንድን ነን? ሸክላ ነን ይላል ነብዩ እግዚአብሔር ኢሳይያስ። እኛ ሸክላ ነን፣ እግዚአብሔር ምናችን ነው? ሰሪያችን ነው። እኛ ስለ እግዚአብሔር ያለን እውቀት ማለት ሸክላ ስለ ሰሪው ያለው እውቀት ነው። ያውቀዋል አይደል? በደንብ ምንም አናውቅም ማለት ነው። ሸክላው ስለ ሰሪው ያለው መረዳት ድረስ እንረዳዋለን እግዚአብሔር። ስለዚህ ምንም አናውቀውም ማለት ነው። ለምን እንናገራለን ታዲያ? ምንም የማናውቅ ከሆነ ለምን እንናገራለን? ቅዱስ አውግስጢኖስ ይላል ስለ እግዚአብሔር የምንናገረው ስለምናውቅ ሳይሆን የዝምታ የመናገር ተቃራኒ ምንድን ነው? ዝም ከማለት ምን ይሻላል? እንናገር ብለን ነው እንጂ ምንም አናውቅም ስለ እግዚአብሔር። ግን የተሻለ እውቀት ስለ እግዚአብሔር ምንድን ነው ካላችሁ፣ አለማወቅን ማወቅ። በተለይ ኦርቶዶክሳዊት ቤተክርስቲያናችን በዚህ በጣም ድንቅ ቤተክርስቲያን ነች። አፖፋቲክ ቴዎሎጂ እና ካታፋቲክ ቴዎሎጂ የሚባሉ የነገረ መለኮት የትምህርተ መለኮት ዘርፍ አለ። አፖፋቲክ የሚባለው አሉታዊ የሆነ ነገረ መለኮት፣ አሉታዊ የሆነ ትምህርተ መለኮት ማለት ነው። ምንድን ነው ይሄ? ስለ እግዚአብሔር ያልሆነውን መናገር። ካታፋቲክ ደግሞ የሆነውን መናገር ነው። ግራ እንዳላጋባችሁ፣ ለምሳሌ እግዚአብሔር መሐሪ ነው አይደለም? ይቅር ባይ፣ ፈጣሪ፣ እነዚህ የሆናቸው ነገሮች ናቸው። የሆነው ነገር አለ። ያልሆነው ነገር ደግሞ አለ እግዚአብሔር። እስቲ እግዚአብሔር ያልሆነውን ነገር ያልሆነው ነገር በቦታ የሚወሰን ነው አይደለም? አይደለም አይደለም? የሚዋሽ የሚቆጣ የሚቆጣ እንደየአገባቡ ይቆጣል በትክክል ግን ምሕረቱ ለዘላለም ነው ይላል። ቁጣው ግን ለዘላለም ነው ያለው። እግዚአብሔር የሆነው አለ፣ ያልሆነው አለ። እና ከምናውቀው እውቀት ስለ እግዚአብሔር ካታፋቲክ ቴዎሎጂ የሚባለው በተለይ ምዕራባውያኑ በጣም የሚያብራሩበት ነው። እኛም ጋር የለም ማለት አይደለም፣ ግን የሚያይለው ምዕራባውያኑ ጋር ነው። እነሱ እግዚአብሔር እንዲህ ነው ብለው ስለ እግዚአብሔር በማብራራት ጊዜ ያጠፋሉ። እኛ ደግሞ እግዚአብሔር ያልሆነውን በማውራት ነው። ለምሳሌ ከመጽሐፍ ቅዱስ ብንነሳ ስለማይነገር ስጦታው ለምን ይጀምረዋል? ከማይነገር ከሆነ ግን የእግዚአብሔርን ስጦታ ከመናገር የበለጠ ምን ስለማይላል? ስለማይነገር የሚለው የበለጠ ንግግር የማይመረመር ነው ማለት ከመመርመር በላይ ኃይል አለ። ስለዚህ እኛ ቤተክርስቲያን የማትመረመር የማትታወቅ የማትጨበጥ የማትዳሰስ እያለች የሆነውን ከመናገር ይልቅ የቱን መረጠች? ያልሆነውን ነገር በማብራራት ሊነገር አይችልም፣ ልናውቅ አንችልም፣ አይደረስብህም፣ አትነካም፣ አትጨበጥም፣ አትዳሰስም። ይሄ የበለጠ የተሻለ። አሁን ኪዳን ስታደርሱ ከዚህ በኋላ በደንብ ስሙ። እኛ ቤተክርስቲያን የአፖፋቲክ ቴዎሎጂ በጣም የሚያይልባት ቤተክርስቲያን መሆኗን ትሰማላችሁ። ኪዳኑ በሙሉ እንደዚህ ነው። የማትመረመር አንተን ይላል ቄሱ። ምንም የማትመረመር አንተን አርምሞ ጽርዓት በሌለበት ሊቃነ መላእክት በሚያመሰግኑ ምስጋና ምን እንልሃለን? እናመሰግናለን። አትታወቅም፣ አትመረመርም። እግዚአብሔርን ግለጹት ስንባል የምንችለው አለመግለጻችንን በመናገር ነው። አለማወቃችንን ይሄ እኛ ቤተክርስቲያን ትልቁ መገለጫዋ ነው። ታዲያ እንደዛ ከሆነ እግዚአብሔር የማይገለጽ ከሆነ ሙሉ በሙሉ ማወቅ ካልተቻለ ለምን መማር አስፈለገ? ትምህርቱ
ምን ያደርጋል ሊል ይችላል። አንዳንድ ሰው እኔ ቴዎሎጂን ሃይማኖቱን በደንብ ማወቅ ፈልግ ነበር፣ ግን የማይመረመር ካላችሁ በቃ የማይመረመር ነገር እስከ መጨረሻው ካላወቁት ሊቀርብኝ ይችላል። ለዚህ ቅዱስ ቄርሎስ ዘኢየሩሳሌም በጣም ጥሩ መልስ ሰጥቷል። ለምሳሌ በጣም ውሃ ጠምቶ እያለ አንድ ምንጭ ጋር ብትደርስ ያንን ምንጭ ጠጥተህ ትጨርሰዋለህ? እንጨርሰዋለን። ግን በጣም ተጠምተናል፣ አይ ስለማልጨርሰው ይቅርብኝ ትላላችሁ እንዴ? ድፎ ዳቦውን እዚህ ተቆርሶ ቢታደል ስንት ነው የምናነሳው? አይ እኔ ሙሉውን ስለማልገምጠው ይቅርብኝ ይላል ሰው። ቢያንስ ረሃቡን ጥሙን በዛች በተሰጠችው ያስታግስ። ስለዚህ ስለ እግዚአብሔር ሁሉን ባታውቅም ጥቂት ማወቅ ራሱ ትልቅ እውቀት ነው። ስለዚህ ዝም ብለህ የተሰጠህን ብቻ ተቀበል ይላል። አባቶቻችን በጥቂቱ ቢሆን አብራርተው አስተምረውናል፣ ሊገባን በሚችለው መንገድ። እንግዲህ እዚህ ላይ በእውነት ጨምሬ ማንሳት የምፈልገው አባቶቻችን እግዚአብሔር የማይመረመር አምላክ መሆኑን አስተምረዋል። ከዚያ ውጭ እሱ በፈቀደው መንገድ የገለጠውን ባህሪውን በተመለከተ አብራርተዋል፣ አስተማሩ። ለመናገር ጊዜ ያለው ዝም ለማለትም የሚለውን ቅዱስ ጎርጎርዮስ ሲተረጉመው ለመናገር ጊዜ ያለው ማለት ስለ እግዚአብሔር ቸርነት፣ ምሕረት፣ ሌላው ስለሚያደርጋቸው ነገሮች ነው። ዝም ለማለት ጊዜ ያለው ግን ስለ ባህሪው ነው። ስለ ባህሪው ልንናገር አንችልም፣ ልንመረምረው አንችልም። በባህሪ መለኮቱ ስለሚያደርጋቸው ነገሮች ግን ብዙ ስለሱ መናገር ይቻላል። ስም ሁሉ የማይበቃው እሱ መሆኑን አብራርቶ ቅዱስ ጎርጎርዮስ አስተምሯል። ስለ እግዚአብሔር የምናውቀው ጥቂት ስለሆነ ግን እንናገራለን። ሌላው አባቶቻችን እግዚአብሔርን እኛ ልናውቀው በምንችለው ልክ ደግሞ አስረድተውናል። ከማን አይተው? ከራሱ ከእግዚአብሔር። ከኔ ጋር ናችሁ? ለምሳሌ መጽሐፍ ቅዱስ ማን ነው ያጻፈው? እግዚአብሔር ነው ያጻፈው። ግን ያጻፈው በሰው ቋንቋ ነው። መጽሐፍ ቅዱስን ስትገልጠው እግዚአብሔር እንደ አንድ ሰው ሆኖ ይታያል። እንደውም ኢንካርኔሽን ቢፎር ኢንካርኔሽን ይባላል። ሰው ከመሆኑ በፊት ሰው የሆነው እግዚአብሔር በመጽሐፍ ቅዱስ ነው ይባላል። ምን ማለት ነው? መጣ፣ ሄደ፣ አዘነ፣ ተከፋ፣ ተጸጸተ የሚል የለም አለ። ጨረሰ፣ ከስራ ሁሉ አረፈ። አይደክመውም እኮ እግዚአብሔር። ግን ይሄ መጽሐፍ የተጻፈው ለማን ነው? ለሰው ነው። ሰው ደግሞ ሰርቶ ሲጨርስ ምን ይላል? ያርፋል። ስለዚህ ወርዶ ለእኛ ነገረን። ቤቢ ቶክ ኦፍ ጋድ ይባላል። እግዚአብሔር ከህፃን ጋር እያወራ ነው በመጽሐፍ ቅዱስ ለእኛ በሚገባን ማለት ነው። ወርዶ ዝቅ ብሎ በሚገባን አስረድቶናል። ያንን አባቶቻችን ደግሞ ለሰው ስለሚቀርቡ ቀስ አድርገው አብራርተው ነው። የቤተክርስቲያን ትምህርት በእውነት እዚህ መሀል መምህራንም ስላሉ ነው። ሰው ሊገባው በሚችለው መንገድ ወርዶ መስጠት ከመጽሐፍ ቅዱስ የተማርነው ህግ ነው። አንዳንዴ በጣም ረቂቅ ነው ብሎ ሰው እንግዳነት እንዲሰማው የማድረግ ጥልቅ ነው ሊመረመር። አንተ አይገባህም፣ ግን ልንገርህ ብዙ ነው። ቅዱስ ኤፍሬም ሶርያዊ እንደዚህ አይነትን አቀራረብ የትምህርት አሰጣጥ ምን ይለዋል መሰላችሁ? አንድ ሰው ውሃ ጠምቶት በጣም መጥቶ ውሃ ስጠኝ ሲለ ይሄ ወንዝ እኮ በጣም ንጹህ፣ ውሃው ሚኔራሉ በጣም ጥልቀቱ ደግሞ በጣም ጥልቅ ነው ብትለው ጥሙ ይረካል? ቀርተህ ስጠው፣ ለምን የምታስጨንቀው ይላል ቅዱስ ኤፍሬም። ስለዚህ ከቻለን በተለይ ነገር ሃይማኖት የተማረ ሰው የተረዳ ሰው ለሌላው ሰው ወረድ አድርጎ ማስረዳ ካልቻለ እሱም አልገባውም ማለት ነው። አልበርት አንስታይን የሚባል ሰው ታውቃላችሁ። እሱ ደግሞ ይላል አንተ የምታምንበትን ቲዎሪ ወይም የሳይንስ ጽንሰ ሀሳብ ለቤት ሰራተኛ ልታስረዳት ካልቻልክ አንተም አልገባህም ማለት ነው። ገብቷችኋል አይደል? በነገራችን ላይ ይህንን እሱም ራሱ ፈጽሞታል። በሌላ መንገድ ቢተረክም እኔ በዚህ መንገድ ላንሳው። አልበርት አንስታይን የሪሌቲቪቲ ቲዎሪን እየዞረ ሌክቸረር ሆኖ ይሰጣል በየቦታው እና ሾፌሩ አብሮ ከመላለሱ የተነሳ በቃሉ ቻለው ገባው ማለት ነው ሪሌቲቪቲ። በኋላ አንድ ዩኒቨርሲቲ ሄዶ ሊናገር ሲል ደከመው፣ ራሱን አመመው እና ራሴን አመመኝ ዛሬ ምን ላድርግ ሲለው ሰዎቹ በአካል ያውቁሃል አሉ። የዛኔ ፌስቡክ ምናምን የለም እንግዲህ። ስለዚህ ያውቁሃል አያውቁኝም፣ ታዲያ እኔ ለምን አንስታይን ነኝ ብዬ አንተ ሾፌሬ ነህ ብለህ ለምን አንገባም ተባባሉ። ለሾፌሩ ማስረዳት መቻሉ ነው ይህንን ማድረግ ያስቻለው አይደለም። ከዛ ሾፌሩ ወጥቶ ሪሌቲቪቲ ቲዎሪን በደንብ አብራርቶ አስተማረ። ሰው በጣም ተደነቀ፣ አጨበጨበ። ከዛ ጥያቄ መጣ። ጥያቄው ምንድነው? በጣም ከበድ ያለ ነው፣ ለሾፌሩ ግራ የሚያጋባ ማለት ነው። በጣም ከባድ ጥያቄ ሲጠይቁት ሾፌሩ ምን አለ? ውይ እኮ በጣም ቀላል ጥያቄ ነች፣ እንኳን እኔ ሾፌሬ ራሱ ስለዚህ እግዚአብሔር ወርዶ አስረድቶናል። ወረድ ብለን ለማስረዳት ያብቃል። ዝቅ ያለ ማለት ለሾፌርም ለምንም ማለት ክርስትና በጣም የተማሩ ሰዎች ሃይማኖት አይደለም። ክርስቶስ ሰብስቦ ያስተማረው አሳ አጥማጆች ነው።
በጣም ይገርማል። ስንት ምሁራን ማድረግ ይችል ነበር። በእሳት ማጆች ምንም የማያውቁ ንግግር የማይችሉ ሰው ፊት መቅረብ የማይችሉትን እሱ በጸጋው አቀረባቸው። ሁላችንም በቸርነቱ ያቀርበን። ኃይሌ በሉ እስኪ በድካምህ ይገለጣል። በምንህ? በአንተ ድካም ነው። እኔ አንተን ጉልበት አልፈልግም። ኃይሌ የሚገለጠው በምንህ ነው? በእያንዳንዳችን ድክመት ኃይሉ እንዲገልጽ ይችላል። እና አውርዶ ማስረዳት በቻሉት መጠን አባቶቻችን አስረድተውናል። ያ ራስን ለማወቅ አሁን ዋና ርዕሳችን ሰው ራሱን ለማወቅ መጀመሪያ ማንን ማወቅ አለበት? በጥልቅ ባያውቀው በተገለጠው አባቶች በነገሩን ልክ ስለ እግዚአብሔር እያወቅን ስንመጣ እሱን ለማወቅ በጣም የምናደርገው ጥረት ማንን ለማወቅ ይረዳናል? ራሳችንን ብዙ እናውቃለን፣ እግዚአብሔርን ትንሽ ስናውቀው። በእሱ አርአያ ስለተፈጠርን ስለ እግዚአብሔር ብዙ ማወቅ አንችልም። እድሜያችንም ጭንቅላታችን አይፈቅድም። ልክ ሆድ ውስጥ ያሉ ህፃናት ስለ እናታቸው እውቀት ሊኖራቸው ይችላል? አይችልም። ብትነግራቸው አይሰሙም፣ አይረዱም። መኖሯንም ላያውቁ ይችላሉ። ኤቲስትም ይኖራሉ። ከሆድ ውስጥ ሆኖ እናት የሚባል ነገር የለም፣ ሲወጣ ይገባዋል። ስለዚህ እግዚአብሔር እጅ ላይ ሆነን እኮ እግዚአብሔር የለም የሚል ሰው አለ። ስትወጣ ይገባሃል። ከዚች ምድር ማህፀን ተወልደን በሞት ለዘላለም ህይወት ስንወለድ የሞት ቀን የሚገባን ብዙ እውነት አለ። ተነግሮን ያልገባን ስንሞት ይገባናል። ምን አጨቃጨቅ? አንዳንድ ጉዳዮች በኋላ የሚመለሱልን አሉ። ግን እስከዚያው ድረስ እግዚአብሔርን ማወቅ ራስን ለማወቅ አሁን ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። እንደ ንጉሥ መስሎት አየው። እግዚአብሔር እንዳየው ምን አለ? ከንፈሮች የረከሱብኝ ሰው ነኝ አለ። እግዚአብሔርን ስታየው ማንም ማወቅ ትጀምራለህ? ራሳችንን ለማወቅ በቸርነቱ ይርዳል። ስለዚህ የመጀመሪያው እኔ ማን የሚለውን ጥያቄ ለመመለስ ማንም ማወቅ፣ ሁለተኛው ክብርን ማወቅ ነው። ክብርን ማወቅ ነው። ሰው መሆናችንን ማወቅ ነው። በጣም ይገርማቸዋል። የሰው ልጅ እዚህ ምድር ላይ ሰው የተባለው ፍጡር መሆን ያቃተው ነገር ቢኖር ሰው ነው። ሰምታችሁኛል? ሰው ያቃተው ምን መሆን ነው? ልጅ ሆይ ምን ሆናለ? ሰው መሆን በጣም 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 ወሳኝ ነው። ማለት ሰው መሆናችን ክብራችንን መረዳት ነው። ያንን መረዳት ሁለተኛው ራስን የማወቅ ነው። በእውነት በዚህ ላይ ብዙ ልንልበት እንችላለን። ነቢየ እግዚአብሔር ዳዊት ያለው ግን አንድ ጠቅላይ ቃል ስለሆነ ሰው ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሳት መሰለ። ሰው ምንድን ነው? ክቡር ነው። የተከበርን ነን እኛ። ኃጢአተኛ ልንሆን እንችላለን፣ አላዋቂ ልንሆን እንችላለን፣ ክፉዎች ልንሆን እንችላለን፣ ድሆች ልንሆን እንችላለን። ግን ሰው ነን። ሰው ክቡር ነው። ሰው በመሆኑ ብቻ አራቱ ባህሪያት እና ሶስት ባህሪያት ስላሉት ብቻ የእግዚአብሔር አርአያ ስለሆነ ብቻ። አርአያ ሲባል በመልካችን አይደለም፣ በዚህኛው ፊት አይደለም። በአርአያና አምሳል የሚባለው በነፍሳችን። ነፍሳችን ሶስት ነገር አላት፣ ለባዊት፣ ነባቢት፣ ሕያዊት ነች። እግዚአብሔር አብን፣ ወልድን፣ መንፈስ ቅዱስን የምትመስል ነች ነፍስ። ስለዚህ በዚህ ብቻ ምንም ኃጢአተኞች ብንሆን ሰው መሆን ብቻውን ራሱ ክቡር ነው፣ እጅግ የተከበረ። እግዚአብሔር አክብሮ አልቆ የፈጠረን፣ ከሁሉ መጨረሻ የፈጠረን፣ ሁሉን አዘጋጅቶ ሰርቶ እንደ እንግዳ ያስተናገደን ፍጡር ነን ሰው። ስለዚህ አንዳንዴ ራሳችንን የምንንቅ ጊዜ ክብራችንን አለማወቃችንን ማስታወስ። ለአክብሮተ ሰብእ ጭቃ ይዞ ታየ ይላል ቅዳሴያችን። ጭቃ ይዞ እግዚአብሔር እንደ ሌሎች ፍጥረታት ሰው ሁን አላለንም። ብርሃን ይሆን እንዳለው፣ እጽዋት ይብቀሉ እንዳለው በአፉ በቃሉ አልፈጠረንም፣ በሐሳቡ አልፈጠረንም። ይችላል። አክብሮ ጭቃ ይዞ የሰው ልጅ እፍ ብሎ መንፈስ ቅዱስን ሰጥቶ አክብሮ የፈጠረው ፍጥረት። ስለዚህ ትንሽም ብንሆን ደቃቃም ብንሆን ግን ሰው መሆን በጣም ክቡር። ሰው ምን ሆኖ ሳለ አያውቅም ማለት ክቡር ሆኖ ሳለ አያውቅም። ስለዚህ አንዳንዴ መኖር እኔ ምን እሰራለሁ አረባም አይነት ስሜት ሲሰማ እግዚአብሔር እንዴት እንዳከበረን ማስታወስ። እማንደገም ደግሞ መሆና እያንዳንዳችን በነገራችን ላይ እግዚአብሔር ማስተርፒስ ነን። አንተን የሚመስል አንቺን የሚመስል ሰው የለም ምድር ላይ አልነበረም፣ አይኖርም። ብቸኛ የተለየ ያው ንዑስ ዓለም ደግሞ ነን። እኛ ውስጥ ከአንድ ዩኒቨርሲቲ የሚበልጥ የተወሳሰበ ብሬን ያለ ናላ ይሉታል ሊቃውንት ያለን በጣም ለእኛ ነው ሰው የሆነው እግዚአብሔር። በጣም አይገርማችሁ? ሰው ማስታወሱ ራሱ አይገርምም? እግዚአብሔር እኛን አሉ የሉም ማለቱ ማስታወሱ ሳያንስ ሰው ሆኗል እግዚአብሔር። አሁን ደግሞ የሰውነት ክብር ከሁሉ ከፍ ብሎ ትልቅ ዋጋ ተከፍሎለታል። የምን ዋጋ? የደም በሚያልፍ ወርቅና ብር አይደለም በከበረ ደሙ ነው ብሎ ተናግሯል። እና ሁለተኛው ሰው ራሱን የሚያውቅበት መንገድ ክብሩን በማወቅ ነው። የመጨረሻው ዛሬ የምናጠቃልልበት ድክመትን ማወቅ ነው። ደከማችሁ እንዴ? ምንን ማወቅ? ድክመትን ማወቅ። ሰው እኔ ማን ነኝ የሚለውን ነገር ለመረዳት ድክመቱን ማወቅ እጅግ በጣም ይረዳዋል። የማይችለውን ነገር ማወቅ። እንግዲህ ዓለማችን ብትሰብከው እችላለሁ ካልክ ትችላለህ፣
ብቻ እችላለሁ በል ዝም እችላለሁ ሁሉን ነገር ብለህ የሚሳካ ምናልባት የአሜሪካ ፕሬዚዳንት ልትሆን ትችላለህ። ግን ያችን እችላለሁ ያሉ እኮ 1 ሚሊዮን ሰዎች እኮ ሊኖሩ ይችላሉ። አልሆኑም። እችላለሁ ስላልክ አትችልም። ካልም እኛ ክርስቲያኖች ኃይልን በሚሰጠኝ ሁሉን ምን እላለሁ እችላለሁ፣ በእኔ ድካም ይሰራል እግዚአብሔር ብለን ስለምና እችላለሁ በማለት አይደለም። እና ድክመትን ማወቅ እንደውም ችሎታን ከማወቅ የበለጠ ለሰው ይጠቅመዋል። የማይችለውን ማወቅ በጣም ይጠቅመዋል። ማሪሳቅ የተባለው ሊቅ ድክመትን ስለማወቅ ደጋግሞ ተናግሯል። ብፁዕ ብእሲ ዘያምር ድካመ ዚአሁ፣ ድካሙን የሚያውቅ ሰው ምስጉን ነው፣ ንዑድ ነው፣ ክቡር ነው ይላል። በሌላ ስፍራ ደግሞ መላእክትን ከሚያይ በሉ እስኪ ድክመቱን የሚያይ የተቀደሰ ነው። አሁን ገዳም ውስጥ መልአክ አይቶ የመጣ ሰው እንዴት መልአክ ተገለጡለት ትልቅ ከመላእክቱ በላይ ግን ኃጢአቱን የሚያይ ሰው ያስቀናኛል ይላል ማሪሳቅ። ሙት ከሚያስነሳ ይልቅ በኃጢአት የሞተች ሰውነቱን ማየት የቻለ ሰው፣ ሰዎችን መክሮ ከሚያስተምር ሰው ይልቅ አሁን ቆሞ የሚናገር የሚሰብክ የሚያስተምር ሰው በጣም አገለገለ ተብሎ ሊመስለው ይችላል ሰው። ማሪሳቅ ግን ምን ይላል? ቆመህ ሰው ሰብስበህ ከምታስተምር ነፍስና ስጋህን አስቀምጣቸውና ምከራቸው። ማና አስታርቃቸው። እነሱን እኔ ሰው አስታርቃለሁ አትበል። ከሩቅ የመጣ መድኃኒት ብቻ ነው የሚያድነኝ ብለህ ታስባለህ ወይ? ሌላውን እጄ ካልነገርኩ አይድንም ብለህ ራስህን አድን። ሰብስበህ ሰውነትህን፣ ሕዋሳትህን፣ ፈቃድህን ካስገዛ እሱ ነው ጉባኤ ይላል። በጣም አባቶቻችን እንግዲህ ይደንቃሉ። ሙት ከሚያስነሳ ይልቅ ተአምር ብለው እሱ ቅዱስ ዮሐንስ አፈወርቅ ደግሞ ዓይን ከሚያበራ ሰው በላይ እኔ ተአምር ሰራም ብለው መጽሐፍ ቅዱስ እንዲያነብ ማድረግ የቻለ ሰው ነው። አንድን ሰው ውሃን ወይን አረገ ክርስቶስ ብለህ ተአምር ነው ብለህ ታደንቃለህ። ውሃ የሚለውን ሕይወትህን ወደ ወይን ከቀየርከው ግን አንተ ራስህ ተአምር ሰራ ማለት ነው። ስለዚህ ድካምን ማወቅ እጅግ በጣም ትልቅ ቦታ ይሰጠዋል። እኛ የራሳችንን ድክመት አናይም፣ የሰዎች ድክመት ግን በጣም እናያለን። ሰዎች ስለ ራሴ እኔ ይሄ ችግር አለብኝ አይሉ። ንስሐ አባትም ጋር ሄዶ ማይላል ኢጎ እንግዲህ አሁን በጣም በራሴ መተማመን ዘመን ስለሆነ ክብሩን ጠብቆ ቢናዘዝ አይጠላም ሰው አይመስላችሁም? እኔ ቦታውን አልነግራችሁም ወይም ሀገሩም አልነግራችሁም መናገር ስለሚሆን አንድ ቦታ አንድ ሰው ሲናዘዝ መናዘዙም እንዳይቀር ክብሩም እንዳይቀር ማለት ነው። እና ለአንድ አባት በጣም ያስጨንቃቸዋል። ባወጣው ባወረድኩ ይፍቱኝ ይላል እየመጣ ምን ባረኩ እና ከሀገር ውጭ ነው አጋጣሚ ለጉባኤ ነው እዛ ሄድኩና ሲደጋገምባቸው ጨነቀኝ ብለው ያንን ሰው አናገርኩት። እቃ አውራጅ ነው ምንድነው እያሰብኩ ባወጣው ባወረድኩ እንግዲህ ባወጣው ባወረድኩ ማለት ከበደልኩም በምን ነው የምበድለው ነው በሐሳቤ ከዚህ በላይ ኃጢአት አለ። እና አንዳንዴ አሁን ሰው ነው ለምሳሌ ስላረኩት ነው እንጂ አንዳንዴ ክብራችንን ጠብቀን ሰው የተናዘዘም እኮ ይተናነቀዋል። ያው ሰው እንደሚያደርገው ሰው ነኝና ከበላ ከጠጣ ያለ ኤክስኪውዝ ማለት ነው። ይሄ እንትንን ማጽደቅ ኃጢአትን ማጽደቅ ማለት ነው። ራሽናላይዝ ማድረግ ያው ያለ ነው። ዘመኑን ያውቁታል ይላል እና ራስን ማወቅ በጣም የሌላውን ድክመት እንደው በእውነት ይችን ጥቅስ ያዙ። የራሳችሁን ጉዳይ በሉ እስኪ ብቻ እንድትጠነቅቁ እንለምናችኋለን። ቅዱስ ጳውሎስ ነው ያለው። የማንን ጉዳይ ብቻ? ስለሌላው አይመለከታችሁም ነው ያለው ቅዱስ ጳውሎስ። በሰው ጉዳይ ብቻ በቃ ሲያወራ ምን ሰው እንደዚህ ማድረግ ነበረበት። እኔ ለእንትኑ እያለ እንደው ለእግዚአብሔር ለእውነቱ እያለ ማለት ነው። ይሄ ግን መጽሐፍ ቅዱስ የሚለው የማንን ጉዳይ? በሌላ ስፍራ ደግሞ ጠቢቡ ምን አለ? የጠቢብ አይኖች በራሱ ላይ ናቸው። ጠቢብ ሰው የሚያየው ማንን ብቻ ነው? ራሳችንን ለማየት ያብቃል። ሌላ ሰው ማየት እነገሌ እኮ እንደዚህ መደረግ ነበረበት እንዲህ መደረግ ነበረበት ብሎ ስለሌላው በማውራት የሚገኝ ዋጋም ጸጋም የለም። ቅዱሳኑን አይተናቸዋል። ምናልባት አንዳንዴ አይ እውነት ለመናገር ብለን ነው ብለው ሰዎች ሌላውን ሰው በማጋለጥ በማዋረድ ሐቀኝነት ይሰማቸዋል። እነ መቃርስ ያሳዩን ይህንን አለ። አባ መቃርስ አንድ ጊዜ ከመነኮሳት አንዱ ከሆነ ሴት ጋር ዝሙት እየፈጸመ ነው ብለው ይከሱታል። አባ መቃርስ ጋር መጥተው ሲከሱለት በፍጹም የኔ ልጅ አያደርግም ይሄን በፍጹም አለ። በጣም ሲደጋገም መጨረሻ አንድ ቀን ልክ ሴቲቱ ስትገባ አዩና ሮጠው ሄደው ይኸው እጅ ከፍንጅ ያዝ ነው ና አሉት። አባ መቃርስ ገና ከሩቅ ሲመጣ ከሩቅ ድምፅ እንዲሰማ የኔ ልጅ አያደርግም በፍጹም እያለ ጮክ ብሎ መጣ። ሲመጣ ያ መነኩሴ ደንግጦ ሴቲቱን ቅርጫት ውስጥ ደበቃት። አባ መቃርስ መጥቶ እዛ ቅርጫት ላይ ቁጭ አለ። በሉ ፈልጓል። ተፈለገች የለችም።
ከዛ ተነስ ሊለው የደፈረ የለም። ውጡ አላቸው። እንዲህ ዝም ብላችሁ የልጄን ስም የምታጠፉት አለ። እሱ ሲወጣ ቅርጫቱን አንስቶ እሷንም እሱንም ጸሎት አድርጎ መክሮ አልቅሰው ንስሐ ገብተው እሷም እንድትመነኩስ ጭምር አደረገ። በረከቱ ይደረብን። ከባት ያበሳ ማለት ይሄ ነው። እኛ እንኳን እንደዚህ በግልጽ በሆነ ዘካርያስ አሁን በዛሬው ዕለት የመጥምቁ ዮሐንስ አባት ማለት ዘካርያስ እያጠነ እያለ ገብርኤል መጥቶ አበሰረው። አላምንም ሲል ምን አደረገው? ዲዳ አደረገው። ዲዳ አድርጎት ከመቅደሱ እስኪወጣ ሰዎች ይማርከናል ብለው ውጭ ይጠብቃሉ። ወጣ። ሲወጣ ዲዳ ሆኖ ወጣ። ህዝቡም ይላል በጣም ድንቅ ነው። ራእይ እንዳየ አስተዋሉ። ምን እንዳየ? አሁን እዚህ ዮሐንስ አስቀድሰን ቄሱ ቀድሰው ሲወጡ ዲዳ ሆኖ ቢወጡ ራእይ አይተው ነው ትላላችሁ አይደል? ድሮም አይጥምኝም ነው። እግዚአብሔር እኮ አይቶ ለምን በጣም እኮ እኛ ጨካኞች እኮ ጥሩ አባት እንኳን ቢሆኑ እንደው ከዛ በፊት ምንም ነገር የሌለባቸው ጥሩ ቢሆኑ ለካ ሲያስመስሉ ነው። ውስጣቸው ሌላ ችግር አለ ነው። በጣም ነው የምንፈራረደው። የራሳችሁን ጉዳይ ብቻ ጠንቅቋል። ራሳችንን ብቻ ለማየት እግዚአብሔር ይርዳ። ያ ምን ይጠቅማል? ራሳችን አሁን ዛሬ ምን ስሰራ ነው ያልኩት? ነፍሴ ሆይ ይላል ማሪሳቅ ራስን መመልከት። እስቲ ዛሬ የትኛው እርሻ ላይ ነው ያልሽው? ከአጋንንት እርሻ ነው ወይስ ከእግዚአብሔር እርሻ ነው? ምን ስትዘሪ ነው ያልሽው? ነፍስ ቁጭ ብሎ ራስን መገምገም መመልከት ማለት ያ ምን ይጠቅመናል? ሌላውን ላለመውቀስና ራስን ለመውቀስ ይረዳል። እኔ ሆን ችግሩ ታስታውሳላችሁ? ጌታ ሊሰቀል አንድ ቀን ሲቀረው ተሰብስበው ጠየቁት ሐዋርያት ተሰልፈው፣ ጌታ ሆይ አሳልፌ የምሰጠህ እኔ እሆንን አሉ። ይሁዳም ብሏል። በነገራችን ብር ተቀብሎ መቶ እኮ ማለት 30 ብር የሚለው ጨርሷል። የአፈጻጸም ጉዳይ ነው እንጂ በዚህ ሰዓት እንገናኝ እሰጣለሁ ጨርሶ አይኑን በጨው አጥቦ እኔ እሆንን አለ። አታፍርም አላለው። ሰንጥቃ መሬት ተሰንጥቃ እንድትውጠው ማድረግ ይችላል አይችልም? አንተ ትላለህ። እኔ ሆንን ዮሐንስ ብቻ ነው እኔ ሆንን ያላለው። በነገራችን ለምን ያውቀዋል? ለጌታ ያለውን ፍቅር ማን ነው የሚሰጥህ አሳልፎ አለ። ትዕቢት ይዞት አይደለም፣ ፍቅሩን ስለሚያውቀው እና በሀገራችንም በቤተክርስቲያናችንም የሆነ ችግር ሲፈጠር እኔ ሆንን ማለት አያስፈልግም? ያስፈልጋል። ችግሩ ቆይ ግን ከመንግስት ነው ከቤተ ክህነት ነው ከማለት እገሌ ነው እገሊት ናት ከማለት እኔ ሆንን ማለት ቅዱሳን እንደዚህ ናቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በሚጸልዩ ሰዓት መጽሐፍ ይዘው መጽሐፉን ዝናብ እንዳይነካባቸው እግዚአብሔር ልክ እንደ ጌዲዮን ጸምር ማለት ነው ሌላው ቦታ እየዘነበ እሳቸው ጋር እንዳይዘንብ አረገላቸው። እኛ ብንሆን ሰው አስጠርተው ተመልከቱ ነው የምንለው አይደል? ይኸው እዚህ ጋር ይዘንብ ነው። እሳቸው ምን ብለው አለቀሱ? በኃጢአቴ እችን መሬት ውሃ አስከልከልኳታል። አባቶቻችን ቅድስና ላይ ደርሰው እንኳን የሚታያቸው መልካም ነገር እንኳን ቢደረግላቸው የኔ ድክመት ይሆን በደል ይሆን ነው፣ በረከታቸውን ያሳድርብን። ስለዚህ እኔ የሆነን አሁን ማለት በእያንዳንዱ ህይወታችን እንደነ ጻድቁ ዝናብ ለኛ ሳይዘንብ ቀርቶ ይገጥመናል ማለት ላይሆን ይችላል። ግን በህይወታችን በምንም ነገር ላይ ራስን መውቀስን የመሰለ ለንስሐም የሚረዳን ያ ነው። የሚጠጣው ሰው ጥፋተኛ እኔ ሰካራም ስለሆንኩ ነው አይደል? እኔ እኮ ልተዋለሁ ነው እንደው ለእንትን እንዲያጫውተኝ ነው እንጂ ሊል ይችላል። የሚሰርቀው ሌባ ነኝ አይደል? ስራ ነው፣ ቤተሰብ ስለማስተዳድር ነው። ይሄ ከመጽሐፍ ቅዱስ ጀምሮ ሔዋንም ስትጠየቅ እባብ አሳተኝና ምን አለ? በላው። መቼ አጎረሳት? እባብ ሐሳብን የሰጠው በዛ ላይ ርቧት አይደለም። ሔዋን ርቧት እኮ አይረባቸውም ነበር። አዳምና ሔዋን አይታ ነው መልኩን አይታ ነው የበላቸው። ጣዕሙን አታውቀውም። ተቸግራ እኔ ምን ላድርግ ረሃብ እኮ አስቸግሮኝ ነው ልትላች ንግግር ከባብ ጋር ያወራችሁ ብዙ ልናውጣበት ይችላል። መልካምና ክፉን ማወቅ እንድትችሉ ነው ብትበሉ ጥሩ ነው አላት። ክፉና ደግ ስለማትለዩ እንድትለዩ ነው። ክፉና ደግ ማንለይ ከሆነ አንተ የምታወራው ክፉ ይሁን ደግ ይሁን እናውቃለን። አንተንስ በምን ለያለሁ አይባልም። አምላክ እንድትሆኑ ነው በልታችሁ። አሃ ከሆነ ምን ነው አንተ በልታ አምላክ አትሆን? በመሰረቱ ቅጠል በልቶ አምላክ ቢኮን ኖሮ ከኛ ቀድሞ የሚበላው ማን ነበር? ሰይጣን ነው። ከነግንዱ ነው የሚበላው። የእሱ ምኞት መመለክ ነው አይደለ? ሰበብ አዳም ሔዋን እባብ ሰይጣን ማሳበብ እኔ ብሎ ራስን መመልከት አንዱ እጅግ በጣም ትልቅ ለመንፈሳዊ ሕይወት ወሳኝ ነው። አሮን ያደረገውን ልንገራችሁና ወደ መጨረሻው እመጣለሁ። አሮን ዘጸአት 32:24 ላይ እንግዲህ ዴሞክራሲ አንዳንዴ መጥፎ የሚሆንባቸው ጊዜያት አሉ። ጌታ የተሰቀለም ጊዜ በህዝብ ድምፅ ነው። ይሰቀል አላሉ?
ህዝቡ ሊሳሳት ይችላል አይችልም? ህዝቡ ደስ ስላለው ተብሎ ልክ ሊሆን አይችልም። አሮንን ደግሞ ጥጃ ስራልንና ጣዖት ካላመለክም ብለው አስጨነቁት። መጀመሪያ ምን ሞከረ? እስራኤላውያን መቼስ በብዙ ደሞዝ ሳይከፈላቸው ፈግተው ያገኙትን ወርቅ አይጨክኑበትም። ስለዚህ ወርቃችሁን አምጡና ጣዖት ላርግላችኋል። ወርቃችንማ አይሆንም እንዲሉት ማለት ነው። እነሱ ግን ያዳቆነ ሰይጣን ይባላል። በፍጹም ይሁን ችግር የለውም ብለው አውልቀው ሰጡ። ከዛ ቀርጾ ይላል። እንደውም ስታነቡት እዛው ምዕራፉ ላይ ቀጥቅጦ በመቅለጫ አቅልጦ ቀጥቅጦ ጥጃ ሰራላቸው። ሙሴ መጣ። ሙሴ ሲመጣ እሳት ለብሶ እሳት ጎርሶ የሚያስፈራ ግርማ ያለው ነው። ሙሴ መጥቶ እንዴት እንደዚህ ታደርጋለህ ሲለው እንትኑን ወርቁን ስጥለው ጥጃ ሆኖ ወጣ ነው እንዴ? አይደለም። እንዲህ ጥጃ ሆኖ ወጣ አይነት ምክንያት እናቀርባለን ለኃጢአት ማለት ነው። ራሳችንን መውቀስ አንችልም በምንም ነገር። በነገራችን ላይ ስለ ኃጢአት ብቻ ነው። አሁን አንድ ሰው ሲወጣ በሩ ቢመታው በሩ መታኝ ነው የሚለው? በሩን መታውት ነው የሚለው? ማን የመታው? በህይወታችን ጥሩ ነገር ስናገኝ ለራሳችን እንሰጣለን። ትምህርት ቤት ታስታውሳላችሁ? ግሬድ ይለጠፋል። ኤ አገኘሁ ይላል ሰው ይመጣል። ኤፍስ ሰጠኝ፣ ኤፍ ሰጠኝ። እና ይሄ ነው የመጨረሻው ነጥብ። እንግዲህ ራስን ለማወቅ ድክመትን ማወቅ ብለናል። ድክመትን ማወቅ ውስጥ የመጨረሻው ነጥብ ራስን በቃሉ መመልከት ነው። የእግዚአብሔርን ቃል ሁልጊዜ ስንሰማ፣ መንፈሳዊ ትምህርት ስንማር፣ ስናነብ ራሳችንን መመልከቻ ማድረግ። አንዳንዴ ትምህርት እየተማረ ሰው ዛሬ ገሊት በኖረችም ይላል። በቃ ነገረልኝ ጥሩ አድርጎ። ሰው መማር ያለበት ለማን ነው? ሐኪም ቤት ሄደህ ዶክተሩ ጋር ሄደህ የጎረቤትን በሽታ ነው የምትናገረው? እንትናም እኮ ጨጓራ አለበት አትልም። የማንን ነው? እስማኤል ለጠቢብ ዲበርሱ ቅድም ያልኩት በራስ ላይ ነው። ስለዚህ ሄደህ የራስን በሽታ፣ ቤተክርስቲያን ሐኪም ቤት ነች። ስለዚህ ልንታከም ስለሆነ የምንመጣው የራሳችንን በሽታ ማየት። ሰምቶ ራሱን ማየት ያልቻለ ግን ይላል ቅዱስ ያዕቆብ፣ ማየት ያልቻለ በመስታወት አይቶ ፊቱ ላይ ያለውን ጉድፍ ለማውጣት የረሳ ሰው ይመስላል። ያይና እዚህ ላይ ጉድፍ አለ፣ ከዛ ዞር ሲል ይረሳዋል። ማለት ወንጌል ሲማር ልቡ ስብር ይልና ሲወጣ የሚረሳው ሰው ማለት ነው። የመጨረሻው በጣም የሚገርማችሁ ራስን ለመመልከት ትልቁ ነጥብ ከስድብም ጭምር መማር ነው። እየሰማችሁ ነው? ችን በሉና እስቲ እናበቃለን። ከስድብ ምን ማለት መማር። ክርስቲያን ተሰድቦም ይማራል። በነገራችን እንኳን ከምስጋና እንኳን ከሌላ ተግሳጽ ተሰድቦ ይማራል። ይህንን ነቢየ እግዚአብሔር ዳዊት ነው ያሳየን። ዳዊት በሁለተኛ ሳሙኤል ምዕራፍ 16 ላይ ከቁጥር 10 ላይ አንድ ሰው ሳሚ የሚባል የጌራ ልጅ ሳሚ ይለዋል። የሳኦል ዘመድ ነው። የዳዊት ጠላቶች ወገን ነው። ከኔ ጋር ናችሁ? ማን አልኳችሁ? ስሙ። በቤተክርስቲያናችን ቅኔዎች ላይ ሳሚ ከተባለ ስድብ ተሳዳቢነትን ለመግለጽ ነው አባቶቻችን የሚጠቀሙበት። እና ሳሚ መጣና ከሩቅ ይሰድበዋል። አንተ ምናምንቴ እያለ ድንጋይ እያነሳ ይወረውርበታል፣ አቧራ እያነሳ ይበትንበታል ዳዊት ላይ። በዛ ቦታ ላይ ዳዊት ሲሰደብ የዳዊት ጭፍሮች ወታደሮች አሉ፣ ጠባቂዎቹ ማለት ነው። ንጉሳቸው እየተሰደበ ነው እና ሲሳደብ አንደኛው ከጽሩያ ልጆች የዳዊት ኃያላን የሚባሉ ተዋጊዎች አሉ እና አንዱ ምን አለ? ጌታዬን እንዴት ይሰድባል? ሄጄ ጭንቅላቱን ቆርጬ ላምጣው አለ። ዳዊት ምን አለ? እግዚአብሔር አዞታልና ይስደበኝ። እስኪ በሉ እግዚአብሔር አዞታልና ምን ይበለኝ? እግዚአብሔር ተሳደቡ ብሎ አላለም፣ ይስደበኛል። አሁን ዛሬ ቢሆን አንድ የመንግስት ባለስልጣን ቆሞ ጠባቂዎቹ ቆመው አንድ ሰው መጥቶ ቢሰድበው ምን ነው የሚከሰተው? ከቆየ ነው ሲጀመር ሰውየው እዛው እየተሳደበ ማለት ነው። ልምታውም የለም አይደለ? መታወት እኮ ነው፣ ሪፖርት ነው ሊሆን የሚችል። ይሄ በየትም ዘመን የነበረ ከዳዊት በስተቀር እንደዚህ የሚያደርግ ንጉሥ አላየንበት አይደል? እሱ ግን ጭራሽ ምን አለ? እግዚአብሔር ልኮት ነው ይስደበኝ አለ። እግዚአብሔር ተሳደቡ እንደማይል የታወቀ ነው። ዳዊት የዛን ሰው ስድብ ለራሱ ተግሳጽ አድርጎ ተጠቅሞታል። ምንም እንኳን የሚሳደበው ነገር ትክክል ባይሆንም ዳዊት እግዚአብሔር መርጦት ነው እንጂ ልንገስ ብሎ ወይ ሳኦል ላይ መፈንቅለ መንግስት አስነስቶ አይደለም የነገሰው፣ በእግዚአብሔር ፈቃድ የነገሰው። ሳኦል ደስተኛ አልነበረም። በነገራችን ላይ ሳኦል መንፈስ ያስጨንቀው ነበረ፣ እርኩስ መንፈስ የሚላል አይደለ? አዎ፣ ሳኦል ጭንቀቱ ከመጀመሪያው ከንግስናው ጀምሮ እንደው በክብር ያልነገሰ ሰው። አንደኛ እስራኤላውያን ንጉስ ይምጣልን እግዚአብሔር ይቅርብን ብለው አምፀው እኔን አልፈለጋችሁኝም፣ እሺ በቃ ይኸው ይንገስላችሁ ብሎ ያነገሰው ማንን ነው?
ሳኦል ነው። ስለዚህ እግዚአብሔር ወዶ ሳይሆን እግዚአብሔር ከሕዝቡ ጋር ተጣልቶ የሾመው ስለሆነ ደስ አላለው። ሁለተኛ እንደ ዳዊት ወንድሞቹ ፊት እየፈላ ምናምን አይደለም የተሾመው፣ በድብቅ ነው። አህያ ጠፍቶበት ሲፈልግ ነው የተሾመው። ከዛ ድጋሚ መጣ ወጥቶለታል እና ደስተኛ አልነበረም በሕይወቱ ሳኦል። በዚህ ነው ሌሎች ላይ ደስተኛ አለመሆኑን የሚያሳይ። ግን ልብ አድርጉ፣ ነቢየ እግዚአብሔር ዳዊት ከሳኦል ጋር በተያያዘ አይደለም ይህን ስድብ የተቀበለው። ዳዊት ይህ ሰው ሲሰድበው የታየው ስድቡ ሳይሆን ዳዊት ሌላ ኃጢአት አለበት የለበትም? አለበት። ስለዚህ ምናልባት እግዚአብሔር በዚህኛው ስድብ ያኛውን ኃጢአቴን ይቅር ይለኝስ እንደሆነ ብሎ እኛ አሁን ሰዎች ሲሰድቡን የሚሰድቡን ስድብ ውሸት ቢሆን ግን ከዛ የማይተናነስ ሌላ ኃጢአት ልንሰራ እንችላለን አንችልም። ስለዚህ ዳዊት እግዚአብሔር በዚህ ያጣፋልኝ እንደው ይሄኛውን ስድብ አይቶ ያኛውን ያርቅልኝ ነው። ሁለተኛ አንዳንድ ስድብ ውስጥ ምክር አለ። ሌባ የሚለው ስድብ ውስጥ የእግዚአብሔር ሕግ አለ እኮ። ሌባ የሚለው ስድብ ውስጥ ምን አለ? አትስረቅ። ዘማው የሚለውስ ምን አትበል። ደግሞ ይህን ስላችሁ ተመካከሩ አላልኩም። በዚህ መንገድ ማለት ሰው ልመክር ነው ብሎ ሌባ ማለት አይችልም። ከተሳዳቢው ከተናጋሪው አንጻር አይደለም። ሰሚው ግን ራሱን ለመመርመር ይጠቀምበታል። አባቶቻችን ምንም ነገር ሲሰደው ወደ ራሳቸው ህይወት ነው ህፃናት ሲጫወቱ አይቶ አንድ አባት እሱ የሚጠላኝ እኔ የምወደው እንቆቅልሽ፣ እሱ የሚጠላኝ እኔ የምወደው፣ እሱ የሚወደኝ እኔ ምንም ነው እምጠላው ባለጸጋና ድሃ አሉ። ባለጸጋው ይወደኛል እጠላዋለሁ፣ ድሃው ይጠላኛል ወደዋለሁ። ምንድን ነው ይባባላሉ ህፃናት እንቆቅልሽ ይጫወቱ። አንድ አባት ይህን ሲሰማ መልሱን ሳይሰማ እያለቀሰ ደረቱን እየመታ ሄደ። ምንድን ነው ሲሉት እኔ የምጠላው እሱ የሚወደኝ ባለጸጋ እግዚአብሔር ነው፣ እኔ የምወደው እሱ የሚጠላኝ ድሃ ማን ነው? ሰይጣን ነው። እሱን ስራ ነው ሰራ ሙሉ እውነታቸውን እኮ ነው አለ። አባቶቻችን እንቆቅልሹን ሰምተው ንስሐ የሚገቡ ናቸው። ስለዚህ ራስን ለመመርመር እስከ ስድብ ድረስ ወርዶ እንትን ማለት ይቻላል። አንድ መልአከ ብርሃን አድማሱ ጀመሬ ወደ መጨረሻው ዘመን ክህነታቸው ፈርሶ ነበር ይላሉ በቅርብ የሚያውቋቸው አባቶች እና በምርግትናው ነበር የሚያገለግሉት። እየሰማችሁ እና መቅደስ ገብተው መቀደስ አይችሉም ማለት ነው። ግን ያው ትልቅ ባለሙያ ስለሆኑ ዜማውንም ምኑንም ያርማሉ እና ትንሽ መቅደስ ነች። ቅኔ ማህሌቱ ላይ ቆመው አንድ ብዙም ትምህርት ያልዘለቀው ቄስ ይቀድሳልና የቀደሰ ሲያበላሽ ተው አንተ እንደዛ አይደለም መልሰው ምናምን ይላሉ። ከዛ በጣም በዛበት ሰውዬና አንድ ቀን ናና ለምን አቀድስ ነው እዛ ጋር ሆነ እንዲህ ከምትል አላቸው እና ምን አሉ? እግዚአብሔር በዚህ ባልተማረ ቄስ አድሮ እኮ ገሰጸኛል። ከዛ ንስሐ ገቡ። ይገርማቸዋል። በስድብ ውስጥ አባ እንጦንስ ደግሞ እንዴ እኔ መነኩሴ ነኝ እንዴት እዚህ መተሽ ገላሽን ትታጠቢያለሽ ይላታል። ሴተኛ ዳሪ ነች። መነኩሴ ከሆንክማ ወደ ምድረ በዳ እዚህ ምን ትሰራለህ አለች። እውነት ነው ብሎ ደረቱን እየመታ አንቺ ነሽ ስለ ምንኩስና የምትነግሪኝ አለ እና ራሳችንን ለማየት በቸርነቱ ይርዳል።